ቆይ የጨረቃ ቤተሰቦች የምወዳችሁ ተመልካቾቼ እስቲ ተመልከቷት። ጉዳቷን፣ ድካሟን፣ በጣም ስልችት ማለቷን። ሃይሚን እንደኔ ያስተዋላት ግን አለ? ተመልከቱ እንዴ! እያቸው አንተ ምን ሆነህ? እኔ እንደተፈጠረ እና አንተ እብድ ነህ እንዴ ታዲያ? አንዴ ውጭልኝ። ቆይ ፍጹም ሃይሚ አልሞት አለቻችሁ አይደል? አብሳላት የትናንትናው አለበቃ ብሎሽ ዛሬ አዛኝ ቂቤ አንጓች ሆነሽ መጣሽ አይደል? ሲጀምር ቁልፍ የሰጣችሁትና እዚህ ቤት ስልጣን እንዲኖር ያደረጋችሁት ሰዓት ነው ፍጹም ሳይሆን እናንተ ያበዳችሁት። ሰው እንዴት ሁለተኛ ጥፋት ያጠፋል? ቆይ እንዴት በአንደኛ ስህተቱ አይማርም? ሃይሚ አመማት አለች አይደለ? አንተ አትመጣም እንዴ? ምንድነው የጎተቱችን ልጅ ይዞ መምጣት? ያለሷ ደምሰራችሁ አልሰራ ብሏል እንዴ? ቆይ ምንድነው ያስነካቻችሁ እንዴ? እቺ ልጅ አልሞት አለቻችሁ? እኔ ጋር መቀጠል የምትፈልጊ ከሆነ አዳምጡ። ከኔ መራቅ የሚባል ነገር የለም። ገብቶሻል አይደል? ቆይ እስቲ አሁን እንደዚህ ታማ በዚህ ሁኔታ ያለችን ልጅ ማስጠንቀቂያ ነው ምንድነው እያደረጋችሁ ያላችሁት? እየሰሩባት ያለውን ነገር እንኳን እያየክ ብሩኬ እንዴት ሊገባ አይችልም? ግን ውስጧ እየተፈጠረባት ያለው በጣም ብዙ ነገር እኮ አለ። እንዴት ነው ይሄን ነገር የማትረዱላት? የራሷ የውስጥ ህመም አለ፣ ያልተመለሱላት በጣም ብዙ ጥያቄዎች አሉ። እየተናገርክ ያለው ነገር እኮ እውነት ነው። መፍትሄው መሸሽ ሳይሆን አንድ ሆኖ የሚመጣውን ነገር መመከት ነው። ግን እሷንም ልትረዳት ይገባሃል። እንዴ የጨረቃ ቤተሰቦች ግን በእኔ ደረጃ ነው እየተረዳችሁ ያላችሁት? ለያችሁ እስቲ እንደው አረ ጻፉልኝ። ምን ያክል እንደደከማት፣ ምን ያክል ውስጧ ያለው ጉዳት። አረ እንደው እኔ አይደለሁም፣ ይህንን እኮ ማንም ሰው ማየት የሚችለው ነገር ነው። ብሩክ እንዴት ነው ማስጠንቀቂያ በዚህ ሰዓት የምትሰጠው? መሬት ሆነህ ዝቅ ብለህ ማስረዳት ሲኖርብክ ምንም ነገር ብታደርግ እኮ እቺ ልጅ አይፈረድባትም። በጣም ብዙ ነገሮችን ችላ ታግሳ ነው እየቆየች ያለችው። ራስክ ባመጣሃት ልጅ ነው ቢያንስ ይሄ ሁሉ ነገር እየተፈጠረ ያለው። እሷ ባመጣችሁ ሰው ቢሆን እሺ፣ ራስክ ባመጣሃቸው ሰዎች እንዲህ ይሄ ሁሉ ነገር እየደረሰባት ጭራሽ ካንተ ደግሞ ማለት ማስጠንቀቂያ እንዴት? ከተሳሳትኩኝ የጨረቃ ቤተሰቦች እባካችሁን እታረማለሁ፣ አርሙኝ። በሐሳቤ የምትስማሙ ለያችሁ የተለመደችው ቦታችን ላይ ከዋጋር ስሜታችሁን ጻፉልኝ ከታች። ሁሉም ሜንሽን ተደርገው ስለሚለቀቅ ያዩታል፣ ያነቡታል። በፍፄና በአብሳላት መካከል ያለው ወሳኝ መረጃ ደርሶኛል። ይህን ቪዲዮ እስከ መጨረሻው ድረስ ከተመለከታችሁት የምነግራችሁ ወሳኝ ነገርና የማሳያችሁ ወሳኝ ቪዲዮ አለኝ። አንተ በእናትህ እግዚአብሔርን ተረጋግቼ አወራለሁ። በእናትህ ተናድጃለሁ። ቆይ ፍጹም ከጀርባ የያዘው ነገር ምን እንደሆነ በጣም ማወቅ እፈልጋለሁ በነገራችን ላይ። ምክንያቱም ያለምንም ምክንያት ድጋሚ እንደዚህ አይነት ስህተት ሊሰራ ይችላል ብዬ አላስብም። እውነቴን ነው የምነግራችሁ። ያለምንም ምክንያት ሰው እንደዚህ አይነት ስህተት ሊሰራ አይችልም። እች ልጅ ሐሳቧና እቅዷ ምን እንደሆነ መቼስ በደንብ እናውቃለን። ዛሬ መታ እንደዚህ ትበል እንጂ ተመልከቱ። በቃ ሂጂ። አውቀሽም አይሁን በቃ አውቀሽ እንዳደረግሽውማ ካሜራማኑን አስከትለሽ ስትመጪና ያን ቱሪና ፋሽን ስትነጂ እኔ ከዚህ ነገር ጀርባ ያለውን ነገር ምን እንደሆነ ማወቅ በጣም እፈልጋለሁ። እውነቴን ነው የምነግራችሁ። ብዙ ነገሮች ተልከውልኛል። ዛሬ በጣም ብዙ ነገሮችን አወጣለሁ። ከምንም በላይ ግን ፍጹምና አብሳላት ምን እያሰቡ እንደሆነ በጣም ማወቅ እፈልጋለሁ። እሱ እየመጣ በራሱ ቻናል ላይ እኔ መልካም ነገር አስቤ ነው፣ ማናችሁም ብታወሩ ምንም ነገር ብትሉ አልሰማችሁም ይበል እንጂ ይዟት አስቧት ተመካክሮ የመጣው ነገር ምን እንደሆነ ማወቅ እፈልጋለሁ። እንኳን ደስ አላችሁ ታማ በተኛችሁ ልጅ ላይ
ይሄን ሁሉ ነገር ለምን ማድረስ እንደፈለጋችሁ ሊገባኝ አልቻለም። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደ ሁል ጊዜው እኔ እንደዚህ በቪዲዮ ሐሳብና አስተያየቴን መጥቼ ሲሰጥ እናንተም ደግሞ በኮሜንት ላይ ሐሳብ አስተያየቶቻችሁን እያስቀመጣችሁልኝ ሃይሚም፣ ብሩክም፣ ፍጹምም፣ አብሳላትም ሁሉም ሜንሽን ተደርገው በሚመጡበት በዚህ ቪዲዮ ላይ ሐሳብ አስተያየት ምክራችሁን እያስቀመጣችሁ እስከ መጨረሻው ድረስ እንድትመለከቱት በፍቅር ተጋብዛችኋል። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም፣ እንዴት ናችሁ? ሰላም ብሩኬ፣ ሰዎቻችን እኔ ያለው ፈጣሪ ይመስገን፣ እኛም በጣም ሰላም ነን፣ ፈጣሪ ይመስገን። በመላው ዓለም ላይ ሆናችሁ ይህን ቪዲዮ የምትመለከቱ የጨረቃ ቤተሰቦች በያላችሁበት ሰላም፣ ፍቅር፣ ጤና እንዲሆንላችሁ መልካም ምኞቴ ነው። ያው እንግዲህ ሰሞኑን ተናደዱ ብሎ ነው እንግዲህ የፈረደብን። በጾሙ እንናደዳለን። በጾሙ ማንናገረው ነገር የለም፣ ማንመክረው ነገር የለም፣ ምክራችንን የሚሰማን ሰው የለም። በቃ በራሳቸው መንገድ ያቦኩታል። ምንም ተጋግሮ የማይጋገር ነገር። በቃ እኔ ምን ማድረግ እንዳለብን ሊገባኝ አልቻለም። እናንተም በጣም ብዙ ነገሮችን እንድትሉ ዛሬ ይፈልጋለሁ። ምክንያቱም በፍጹም ጉዳይ ላይ እኔ ዛሬ ሁላችሁም ዝም እንድትሉ አልፈልግም። ሰው አንዴ ጥፋት ያጠፋል፣ ሁለቴ እንዴት ይደግማል? እናንተ ሰው አንዴ ይሳሳታል፣ ሁለቴ እንዴት ይሳሳታል? በፍጹም ጉዳይ ብቻ አይደለም፣ በአብሳላት ጉዳይም ትላንትና ራሷ ካሜራ ደቅና እንደዛ ያደረገቻትን ልጅ የእውነት አስባላት አይመስልም? አሁን ዛሬ ልጠይቃት ብላ ስትመጣ ምን አላችሁ በዚህ ጉዳይስ? ደህና ነች፣ በቃ ሂጂ። ሌላ ችግር ልፈጥሪ ነው እንዴ? አዛኝ ጤንነቷን ልጠይቂ ነው የመጣሽው አይደል? ትላንትና ካሜራ ደቅነሽ እችኑ ሴታፕ አድርገሽና እንዲመችሽ አድርገሽ አይደል እንዴ ነገሮችን ከምስቅልቅላቸውን ልታወጪ የመጣሽው? ዛሬም የመጣችሁ ለአንድ ጉዳይ ነው። ብዙዎቻችሁ አላያችሁትም። ተመልከቱ እንዴት እንደምትተሻሸው ብቻ ተመልከቷት። አብሳላት ነዋት። ዝም ብለህ አንስተ ቤት ይዘህ ትመጣለህ እንዴ? የመላጣ ልጅ ምንድን ነው የምረጋገው? ቆይ ፍጹም ጋር በሰፊው መለሳለሁ። ብሩክ ዛሬ ነገሮችን ለማስተካከል እየሞከረ ለእኛ ለቤተሰብ ደህና እንደሆነችና ጤንነቷን ሊያሳየን ይዞ በመጣበት በጣም ብዙዎቻችሁ እንዳያችሁት ቁልፍ ሰጥተው አምነውት ነገሮችን ልክ እንደ ራሳቸው አይተውት ማለት ቁጭ ባደረጉት ልጅ ነው ቤት ከፍቶ እያንጠለጠለችን ለራሷ እንኳን ክብር የሌላት ልጅ ሴት ይዟት የመጣው። ምን አላችሁ? አረ እንደው ምን አላችሁ? ዛሬ የጨረቃ ቤተሰቦች በጣም ብዙ ሰዎችን ላስቀይም ነው ዛሬ የመጣሁት። ከወዲሁ ይቅርታ ታደርጉልኛላችሁ። ከኔ ጋር መቀጠል የምትፈልጊ ከሆነ አዳምጡ። ከኔ መራቅ የሚባል ነገር የለም። ገብቶሻል አይደል? ቆይ እስቲ አሁን እንደው እንደዚህ ታማ በዚህ ሁኔታ ያለችን ልጅ ማስጠንቀቂያ ነው ምንድን ነው እያደረጋችሁ ያላችሁት? እየሰሩባት ያለውን ነገር እንኳን እያየክ ብሩኬ እንዴት ሊገባ አይችልም? ግን ውስጧ እየተፈጠረባት ያለው በጣም ብዙ ነገር እኮ አለ። እንዴት ነው ይሄን ነገር የማትረዱላት? የራሷ የውስጥ ህመም አለ። ያልተመለሱለት በጣም ብዙ ጥያቄዎች አሉ። እየተናገርክ ያለው ነገር እኮ እውነት ነው። መፍትሄው መሸሽ ሳይሆን አንድ ሆኖ የሚመጣውን ነገር መመከት ነው። ግን እሷንም ልትረዳት ይገባሃል። እንዴ የጨረቃ ቤተሰቦች ግን በእኔ ደረጃ ነው እየተረዳችሁ ያላችሁት? ሊያችሁ እስቲ እንደው አረ ጻፉልኝ። ምን ያክል እንደደከማት፣ ምን ያክል ውስጧ ያለው ጉዳት። አረ እንደው እኔ አይደለሁም፣ ይህንን እኮ ማንም ሰው ማየት የሚችለው ነገር ነው። ብሩክ እንዴት ነው ማስጠንቀቂያ በዚህ ሰዓት የምትሰጠው? መሬት ሆነክ ዝቅ ብለክ ማስረዳት ሲኖርብክ ምንም ነገር ብታደርግ እኮ እቺ ልጅ አይፈረድባትም። በጣም ብዙ ነገሮችን ችላ ታግሳ ነው እየቆየች ያለችው። ራስክ ባመጣሃት ልጅ ነው ቢያንስ ይሄ ሁሉ ነገር እየተፈጠረ ያለው። እሷ ባመጣችሁ ሰው ቢሆን እሺ፣ ራስክ ባመጣሃቸው ሰዎች እንዲህ ይሄ ሁሉ ነገር እየደረሰባት ጭራሽ ካንተ ደግሞ ማለት ማስጠንቀቂያ እንዴት
ከተሳሳትኩኝ የጨረቃ ቤተሰቦች እባካችሁን እታረማለሁ፣ አርሙኝ። በሐሳቤ የምትስማሙ ሊያችሁ የተለመደችው ቦታችን ላይ ጋር ስሜታችሁን ጻፉልኝ ከታች። ሁሉም ሜንሽን ተደርገው ስለሚለቀቅ ያዩታል፣ ያነቡታል። እኔ ግን እዚህ ጋር በቃኝ። ለማንኛውም የዛሬው ቪዲዮ ተመለከታችሁትን ይመስል ነበረ። ብዙዎቻችሁ ብዙ ነገር ትላላችሁ ብዬ አስባለሁ። ጻፉ ሐሳባችሁን፣ አስተያየቶቻችሁን ከታች። እንዲሁም እስካሁን እዚህ ቪዲዮ ላይ ቆይታችሁ ግን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት። እንዲሁም ቪዲዮውን ላይክ ማድረግ በፍጹም ሳይረሳ። እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ አስቀምጬላችኋለሁ፣ ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።